አድማጮች ዓለም አቀፍ ጉዳይ ላይ ያለነው አሁን የመካከለኛው ምስራቅ ጉዳይ እንደ በጎ ዜና በትሩዝ ሶሻል ላይ ተጽፎ ያነበብነው ነገር ሰሞኑን ለአመታት የነበረው የሐማስ የትጥቅ መፍታት ጉዳይ ሐማስ ትጥቅ ሊያወርድ ነው የሚል ነገር አለ። ሊታመን ይችላል ወይ? ሊታመንም ይችላል። ደስታውን አልችለውም ነበር በዚህ ላይ ብናወራ። ነገር ግን አክቹአሊ ቃታ ይዘው የሚፋለምበት ሌላ ግንባር አለ። የኢራን ጦርነት ስላለም ምናልባት አሳሳቢ ሁኔታ ላይ የሚገኘው እሱ ነው። ነገር ግን አንተ ስላነሳው ሐማስ ትጥቅ ፈታለው ብለዋል። ይሄ እስካሁን ድረስ እሱ ነው ያለው ወይስ እሳቸው ናቸው ያሉት? ነው ሐማስ ብለዋል በካይሮ ላይ በተደረገው ስብሰባ። ኦኬ። በእስራኤል በኩል ደግሞ ችግር አለ። ሲፈታ ወጣለው አላምነው ነው። ስለዚህ እንግዲህ ወደፊት እናየዋለን። እሱን ዶናልድ ትራምፕ ትናንትና ዓርብ ዕለት ካምፕ ዴቪድ እቺ የእኛ ሰዎች ዋሽንግተን የሚኖርባት ከተማ ምንድን ነች? በጣም ሲልቨር ስፕሪንግ ነው ሜሪላንድ የሜሪላንድ ገጠራማ አካባቢ ነች የምትገኘው ካምፕ ዴቪድ የተፈረመው እዛው የካምፕ ዴቪድ ስምምነት በእስራኤልና በግብጽ ነው በአርጃኗ ግብጽ ታሪካዊ ቦታ እና ዶናልድ ትራምፕም ትናንትና እንደ ሱባኤ ሊቆጠር የሚችል ስብሰባ ከካቢኔ አባሎቻቸው ጋር ያካሄዱበት አንድ ምክንያት ያኔ በአንጻራዊነት የካምፕ ዴቪድ ስምምነት የአረብ የመካከለኛው ምስራቅ ፖለቲካን ትንሽ እንትን ያረጋጋ ነው እና ዶናልድ ትራምፕ እንደው መንፈሱ ቢወርድብኝ ብለው ነው ግራ ከመጋባታቸው የተነሳ ወደዛ ሄዱት። አሁን ያለውን ሁኔታ ግለጽ ብትል አሜሪካ ለምሳሌ ትናንትና አልተኮሰችም። ከትናንት ወዲያም እሳቸው እየመታላት ነው ብለዋል። ትንሽ ግራ ገብቶናል እኛም ዜናውን ለመከታተል። አክቹዋሊ አንዴ ያችን የበቀል ዮርዳኖስ ላይ ኢራን ያደረሰችው ያልተለመደ በኢራን በራሷ ተነሳሽነት የተኮሰችው ነበር እና ካምፕ ዴቪድ ስብሰባ ላይ ዶናልድ ትራምፕ እና እንዲሁም የእሳቸው ተደራዳሪዎች የታወቁታሉ ይቅርታ ደርሶናል ነው የሚሉት። ይቅርታ እየተደራደርናቸው ያሉ የፖለቲካ መሪዎች ወደ ዳር እየተገፉ ነው የሚል መረጃ አለን ነው የሚሉት። አሁን ዋናው መንፈሳዊ መሪ በሌሉበት እስላማዊ አብዮታዊ ዘብ የሚባለው ታጣቂ ብዙም እያዳመጣቸው አይደለም ይባላል። ግን የኢራን መንግስታዊ የስልጣን ተዋረድ የበላይ የሚባለው ማን ነው? አሁን አያቶላው ናቸው ወይስ የእስላማዊ ዘቡ ነው? አያቶላው ናቸው እኮ ዘቡን የሚያዙት እሳቸው ናቸው መሆኑ ዘቡ በለው ፖለቲክ ሁሉንም የመጨር ምንም ነገር ተወራ ተከካ ተቦካ እሳቸው ጋር መቅረብ አለበት። አይሆንም ታሉ አይሆንም ነው፣ ይሆናል ካሉ ይሆናል። ፕሬዚደንቱ በራሳቸው መዋር ነው የሚሽከረከሩት። ለምሳሌ መሬት በፀሐይ ዙሪያ ነው የምትዞረው ትዞራለች አይደል? ምዞረው ማለት ነው። ሁሉን ካዘዙ ምንም እኮ በፀሐይ ዙሪያ ነው የምትዞረው። ፕሬዚደንቱም በልካቸው የተሰፋ ነገር አለ። እሱ ላይ ነው አክት የሚያደርጉት። ግን ወሳኝ የሆነ በውሳኔ በሚያስፈልግበት ጊዜ የአያቶላው ወሳኝ ነው። አሁን ችግሩ ምንድን ነው ያልኩ እንደሆነ እንግዲህ አሜሪካና እስራኤል መጀመሪያው ቀን ፌብሩዋሪ 28 ትልቅ ስኬት ያሉት የመጀመሪያው ዘመቻቸው አያቶላ ካሚኒን እና እንዳለ ሌሎች ቤተሰቦቻቸውን ጨምሮ ያሉ ዋና ራሶቹን መምታቱ ነው እና ያም እንግዲህ ስርዓቱን አንገዳግዶታል ብለው አምነው ነበር። አሁን የሆነ ያለው ምንድነው ሲባል ቀጣዩ ሶስተኛው አያቶላ ደግሞ አልታይም አልሰማም ማለት የሉም ቤሊካሊ እና መግለጫ ነው የሚያወጡት። እሱም የጽሁፍ የጽሁፍ ነው። አዎ አሁን
ትልቁ ችግር ያለው እንግዲህ አሁን እንግዲህ ትራምፕ እንደሚለው ነው። በነገራችን ላይ እሳቸው ደግሞ አይዋሹም ነው ብለን እናስብ። እሳቸው እንደሚሉት ነው የማወራው። እሳቸውን የሚሉት እነዚህ ከኛ ጋር የሚደራደሩት እነ ቋሊባፍ እና አርጋቺ አሁን ትንሽ እየተወሰሙ ነው። ስለዚህ እጃቸው ይሰጣሉ ነው እስኪ አዋቂ አብራበት የሚል ነው። እና እንደውም አንዳንዶቹ እንዴት ነው እንደ ሸፍጠኛ የሚያዋቸው አሁን እየተፈጠሩ ነው። እነዚህ ሰዎች ናቸው ያችን ያልተግባብቶም ስምምነት እንኳ እሷን ይዘው የሚነጋገሩት ማለት ነው። አሁን እንትኑ አብዮታዊ ዘቡ ነው ከስልጣኑ አካባቢ ዞር በሎ እያለ ያለው ደግሞ ከነሱ ውስጥ ደግሞ ሻለቃ እንትና ነው ኮሎኔሉ ነው የሚለው አልተለየም። ማንኛቸው እንደሆነ የዛን ጊዜ ብድግ ብለው በአንድ ዓርብ ዕለት ዮርዳኖስ ላይ ሲተኮስ እኩል ነው የሰሙት እና አርጋቺና እነ ቋሊባፍ ገብቷል። ምንድን ነው እኛ ሁሌ የምንከላከለው ብለው የወሰኑ ሌሎች አሉ፣ እነማን እንደሆኑ ያልታወቁ። ስለዚህ አሁን እነዚህ ከፊት ለፊት የሚታዩት ተደራዳሪዎች ናቸው። ለዩናይትድ ስቴትስ አሜሪካ ይቅርታ እንለምናለን ያሉት ማለት ነው። እና ዶናልድ ትራምፕ ለሱ በቀል ከክቻታለሁ ብሏል። በበነጋታው ታስታውሳለህ፣ ያልመታወት ቦታ የለውም ብለዋል። አሁንም ደግሞ እኮ ወታደራዊ ጣቢያዎች ላይ ማተኮር አዝማሚያ በአሜሪካ በኩል ያለው አሁን ትናንትና ካምፕ ዴቪድ ላይ ተቀምጠው ትንሽ ምንድነው ካምፕ ዴቪድ ላይ የተወያዩትና ያሳለፉት የሚለው በጣም አንገብጋቢ ነው። ይሄን እናንተ ስናወራ ላለፉት ብዙ ቀናት ወይ አሁን ጦርነቱ የለም አይደል? ድርድሩም የለም። ጦርነቱም አለ፣ ድብደባ አለ ነው። እየደበደቡ አይደለም ትራምፕ አንዴ ደብደባው እኔም ሐሙስ ዕለት አልደበደቡም። ከደበደቡ ማዕከላዊ አልሰጠንም መጥቼ እየመቷት ነው ብለዋል። እሳቸው እየመቷት ነው ስላሉ እንዲህ ብለን ሰርተናል። ነገር ግን ማዕከላዊ ዙ ጋር ስትሄድ ሐሙስ ዕለት ጀቶች የተነሱ አይደል የአሜሪካ። ስለዚህ ትናንት እንዳልተደበደበ በእርግጠኛነት ነው የምነግርህ፣ ዛሬ ሌሊት ማለት ነው። ትናንትም እንደዛ ለመሆኑ ማዕከላዊ ዙ የገለጸው ነገር የለም። ስለዚህ አሁን ችግሩ ያለው እንዴት ነው ይሄ ነገር የሚል ነው። እንግዲህ እንደነገርኩ የማርያም መንገድ በመፈለግ ላይ የሚገኙት ትራምፕ በየት በኩል ልውጣ ነው መውጫ የወንድ መውጫ ከለከሏቸው እኮ በየት በኩል ልውጣ ነው። ዝም ብለው አሁን ባለበት መተው ይችላሉ። ባለበትማ ሊቆም አይችልም። እንዴት ሆኖ ዋናው ከጦርነቱ በፊት የነበረው ዋናው ነገር ከእጃቸው አምልጧል። የሆርሙዝ እሱን ሰጥተው ሊቀመጥ ቢሉ ምን አለፋ 1000 መጽሐፍ ይጻፋል በህይወት በስልጣን ላይ ያሉ ማለት ነው። አስረክቤ ነው ራሱ ታርጌቱም አይሆንም እንጂ የሄዱበት ግብና አሁን ሲመለሱ ወደኋላ እንዴት ላርጋሉ እኮ እንዴት ላርግ ብለው ነው ትናንት ካቢኔውን ያዋዩት። ካምፕ ዴቪድ ብንሄድ መንፈሱም ይጣባናል። ምንድን ነው እኔ እኮ ግራ ገባኝ ወንድሞች። አሁን እዛ ውስጥ ያለው መፍትሄ ምንድን ነው? እንግዲህ መቼም መግለጫቸውን ብር ማስታውሳለሁ ካላረጀው በስተቀር ትዝ አይልም። አሁን ያልቃል እኮ 2-3 ቀን በኋላ ቆልጦልና ነበር እንደዛ ነበር የሚሉት አልቋልቆ ያው እኔ ነኝ ዞሮ ዞሮ ቆሟል የምለው እያሉ 6 ወር ገደማ ደረሳሉ። ኦፍ ኮርስ ስለዚህ አሁን ነገ ስልጣናቸው ራሱ የዶናልድ ትራምፕ ስልጣን እሳቸው የሚፈልጉት ነገር አለ። የስደተኞችን ፍልሰት ያስቆመ የአሜሪካንን ደህንነት የጠበቀ አይደለም። አዎ እሳቸው የስደተኛን ምንድን ነው የሚሉት? ከአእምሮ ሆስፒታል አምልጦ የወጣ እስር ቤት ሰብሮ የወጣ ነፍሰ ገዳይ ነፍሰ በላ ነው የሚሉት። አሜሪካንን ከዚህ ወረራ እንደውም ወረራ ነው የሚሉት እሳቸው ያዳነ የአሜሪካንን ኢኮኖሚ በከፍተኛ ደረጃ ጥቅማቸው ያስጠበቀ ከቻይና ጋር ያለውን ግንኙነት ያደሰ እነ ቻይናን ልታስገባ እነዚህ ይሄ ነው ሌጋሲያቸው መሆን የሚፈልጉት ይሄ ነው። አሁን ግን በሪያሊቲያቸው ሌጋሲያቸው ምን ሊሆን ነው? ኢራን የተጣባቸው ስርዓት እየሆነ ነው እንጂ ሰውዬ ይሄ አሁን ማቆሚያ ካላገኙ ይሄ 6 ወር በፍጥነት 1 ዓመት ይሆናል።
እና መጨረሻ ህዳር ላይ ይለይለታል እንጂ አንዳንዱ ነገር እኮ የምርጫ ሲመጣ አንዳንዱ ነገር ይለይላታል። እሱን ኦልሬዲ ያተዋል ብለው ነው አሁን ፖለቲካ ተንታኞች የሚሉት። ከዚህ በኋላ የሚያድኑት ነገር የለም። የህዳሩን ምርጫ በሌላ መንገድ ካልሆነ እንግዲህ መቼም ሌላ መንገድ ደግሞ አሜሪካን ሀገር ከባድ ነው። አሁን ባለፈው ሰሞን ለህዝቡን ስማ የደረስንበት ነገር አለ ብለው ብዙ ድምጾች እየተቀረበሩ ነው ተናግረዋል። አስቀድሙ እንግዲህ ህዳር ላይ የመጭበርበር ዕድሉ ሰፊ ነው። ተሸነፍኩ ብባል እንዳይከርማችሁ ያመጭበርበር እንዳይደገም ለማድረግ እርምጃ ወስዳል። ይሄ ነው አሁን ያለው ሁኔታ። ስለ የኤሌክትሮኒክስ ምርጫ ነው እንግዲህ አንዱ ለመጭበርበር ተጋልጧል የሚባለው። ስለዚህ እንደገና እንትኖች መመዝገብ አለባቸው የሚለው ነገር ውስጥ ትናንትና ብዙ ነገር ተሰርቷል። ስለዚህ አሁን ዶናልድ ትራምፕ የህዳሩ ምርጫ እንደሆነ ሪፐብሊካኖች ታታውታል። ካሁን በኋላ ምን ጊዜ አላቸው? አሁን ምን ወር ላይ ያለነው? አሁን ያለነው ጁላይ ኦገስት ገባ። ኦገስት 3 ወር ነው ያለው። 3 ወር ነው ያለው። ስለዚህ ያለ ሁለተኛ ደግሞ አሁን ኢራኖችን የሚያደርጓቸው ነው የጠፋውና ምንድነው የመጨረሻ ላይ ያወሩት ውሳኔ ለመስጠት ትናንትና ካቢኔ ስብሰባ ላይ በነበረው ጊዜ 2 ሰዎች ገብተዋል በተከታታይ ቀን። የመጀመሪያው በምዕራብ ክንፍ ነው የሚለው በዋይት ሃውስ ምዕራብ ክንፍ ነው ወደ ተከታታይ ለዋይት ሃውስ ገብታታል እንዴ? ውስጥ አልገባውም። በሩ ላይ ግን መድረስ ይያለው። እዚህ ምዕራቡ ክንፍ ነው። ምዕራቡ ይሄ ቀዳማይ እመቤቶች ይዝት ነው ወደ ክንፍ ያለው ዳንስ ቤት ያርጉስ ሰማውኛ አፍርሰውታል። አፍርሰው ደግሞ እንደገና እየሰሩት ነው እኮ ዳንስ ቤት ሊሆን ነው። የዓለማችን ትልቁ የዳንስ መናኸሪያ ሊሆን ታዲያ ቀዳማይ እመቤቶች ሊሆን ነው። እኔ እንጃ በፊት የማውቀው የነ ሂላሪ እዛ አካባቢ ነው ብዬ ነው። እዛው ግቢ ውስጥ እኮ ነው ይሄ ነገር የሚሰራው። ትልቅ ሰፊ ግቢ ነው። ግን ይሄ የዋይት ሃውስ የሚባለው ደግሞ ወስት አሁን ያልኩን ክንፍ አፍርሰውታል እኮ። አንደኛው ክንፍ ማለት እሱ የቀዳማዊ እመቤቶች የተለያዩ ማህበራዊ ነገሮችን የሚያደርጉበትና ብዙ ሰራተኛ የሚገባ የሚወጣበት ትልቅ ፈሰስ ያለው ነበር። እሱን ንደውት ተገኘ። የዳንስ ሊሆን ማለት ነው። አንኮታኩተው ትልቅ ያለ ከዚህ በፊት እሳቸው ሲገቡ አይ ኦባማ እግዚአብሔር ይለ አሁን በዚህ ዳንስ ቤት ነው ዋይት ሃውስ ብለው ከብተዋል። አሁን ትልቅ ሌሊኝ ያለ ዳንስ ቤት ይደንሱበት ይሆን ግን ተሰርቶ አልቆ ከስልጣን ላይ ያሉ እንዴት አድርገው እቺ መዘዘኛ ኢራን በዚህ ወቅት ምንም ሳይደሰቱ እኮ ነው። አሁን እኮ እንደ ሰውየው እኮ አካሄድ እኮ ምንም አሜሪካንን በትክክል እየመሩ አይደለም ነው እየመሩ ነው። አሁን የኢራኑ ነገር የኢራኑ እኮ እሱን ነው እኮ አንደኛ አላለቀም ባይዘው ዳንስ ቤቱ እሱም ጊዜ ወሰደ እና እሱ ላይ ኤኒዌይ እንደው እግዚአብሔር ያሳካላቸው። ነው በጣም ተጨንቄያለሁ ለዳንስ ቤታቸው። በዛ ምዕራፍ ክንፍ አንድ ሰው ገብቷል። ምዕራብ እንትን ነው እና በዋይት ሃውስ ምዕራብ በኩል ነው የዘለቀ። ያ መጀመሪያ የገባ ሰው የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ናቸው። እንዲህ ብሪፍ ኬዝ ነገር አስይዘው ነው የገቡት። ኦኬ አሁን መቼ ነበር? አሁን ለለቅሶ ይሄ ጊዜ ማክሰኞ ዕለት ለለቅሶ ይሄ የእሳቸው ቀብር ጊዜ ንስሌ ማክሰኞ ዕለት ኔታንያሁ ገብተዋል። ዘለንስኪም እኮ ይሏል ነው እሳቸውም አሉ። አሁን ከዚህ ጋር እንትን የለውም። እሳቸው ራሽያ አራለቀን ፓትሪዮት መሳሪያ ጨምሩልን ለማለት ነው። እሳቸው ሁለቱ የመጡት ቀብር ነው። ሁለቱ ኔታንያሁና ዘለንስኪ ሊንድሴ ግራሃም ዋሪየር ታወቁ ሪፐብሊካን ናቸው። እዛው ቁጭ ባሉበት እኮ ነው ልብ ድካም። እግዚአብሔር ይማራቸው። እሳቸው ምንድን ነው ያሉት ታስታውስ እንደሆነ አንደርግራውንድ ቤተ መንግስት ከዘለንስኪ ጋር የአሜሪካ ገንዘባችን ጥሩ ቦታ ነው የዋለበት ቦታ ፈልግልኝ ብትል ይሄ አሁን እናንተ የራስህ አደም አሁን ድፈትስ የራስህ አደም በማለት የተናገሩ ናቸውና ራሽያ እኔ የላትም እንዴ ራሽያ እኮ ጻፈች እኮ በተገኙበት እንዲታሰሩ በብላለች ነው። እና የዩክሬን ወዳጃቸው ከዩክሬን መልስ ነው የሞቱት። እና ራሽያን ማነቦጭ አለብንና ልኳን ማስገባት አለብን ብለው የሚያምኑ ናቸው። እቺ የኮሚኒቲ የሶቪየት ህብረት ተራፊ ብለው ነው የራሽያን መውደቅና መወገር እስከ መጨረሻ ላይ ሳያዩ ነው የእሳቸው ቀርሞ ግን ስትደማ አይቻለሁ ብለዋል። ደምታለች በአሜሪካ ገንዘብ። አዎ
እንዲሁ ገንዘባችን ጥሩ ቦታ የዋለበት ቢኖር ይሄ አሁን በዛ ላይ ያሉ ናቸው። በጣም እሳቸው ፕሬዚደንት ቢሆኑ አስቸጋሪ ነው። ነገር ይበላሻል። ሁለተኛ ሊንድሴ ግርሃም አይሆንልኝም የሚሉት ነገር ቢኖር በእስራኤል የመጣ በአይን የመጣ ነው የሚሉት እና አሁን መጨረሻ ላይ የሰጡት ኢንተርቪው በቃ እኔ እዚህ ያለሁት ለእስራኤል ነው ቃል በቃል። ስለዚህ ሊንድሴ ግርሃም ለእስራኤሉ ጠቅላይ ሚኒስትር ኔታንያሁና ለዩክሬኑ ፕሬዚዳንት ዘለንስኪ መተኪያ የሌላቸው አጋር ነበሩ እና እነዚህ ሁለት ሰዎች ለቀብራቸው ነው። ግን ኔታንያሁ ሲሄዱ ወዲህ እሳቸውን ለመቅበር ወዲያ ደግሞ ኢራንን እንዴት መቅበር ይቻላል የሚለውን እንትን ጉዳይ ይዘው ነው። በነገራችን ላይ የኢራን ዘቡ አብዮታዊ ዘቡ ያችን እንትን የተኮሳት ማነው ወደ ዮርዳኖስ የተኮሰው አንድም በኔታንያሁ የተነሳ ነው የሚባለው። ወደዛ ስለበረሩ ኔታንያሁ የትራምፕን ጆሮ ታገኙ ነገር ይኖራል። ስለዚህ ሁሌ ስንመታ አይደለምና ለምን የራሳችንን ተቃውሞ ነው የሚሉ አሉ። ይህንን ነው ያደረገ ወይ መጀመሪያ እንግዲህ በዛች በስተግራ ክንፍ ኔታንያሁ ናቸው የገቡት። ተኋላ ብሪፍኬዝ ያዛለ። በነገራችን ላይ ያ ብሪፍኬዝ በኢራን ጉዳይ ላይ ነው። ኦፍኮርስ ሌላ ሊሆን አይችልም። ግን እኮ ኒውክሌር አላቸው የሚባሉት ኔታንያሁ መች ተረጋገጠ? አለኝም የለም የለኝም የለም። ግን ብሪፍኬዝ አብሮ ትልቁ ነገር ነው። እና አሜሪካ ፕሬዚዳንቱ ሲንቀሳቀሱ አብሮ የሚንቀሳቀስ አሁን የትም ቦታ ስትሄድ ብሪፍኬዝ የለም አለ ያልፎ አልፎ ይዛለኝ ውስጡ ምን አለው ነው እንጂ የሆነች ቦርሳም አለችኝ እኮ እቺ የልብስ የምትጎትት አይኖ ዛት ብሪፍኬዝ የለም ዶክተር። ለዚህ እኮ ነው የትም ንቅንቅ ማለት ነው። ብሪፍኬዝ ግን የለኝ ምን አጋሩ ብሪፍኬዙ ዋስትና ነው። ብሪፍኬዝ ወይ 50 ባውንዱን ለብቻ 100 ለብቻ አድርገህ የምትይዝበት ወይ ደግሞ ቁልፍ መያዝ አለ በኒውክሌር። ሁለቱ ከሌለ ምን ታደርጋለህ? ሰው ሀገር ብሪፍኬዝ ምን ያደርጋል? ነገር ከሌለው ብሪፍ ያችን ይዘው ነው። ይሄን ማረጋገጥ አልፈልግም፣ ግን ብሪፍኬዝ የያዘ ሰው ተከትሎ ገብቷል። እሳቸው ኔታንያሁ ከአየር ኃይል ጦር ሰፈር ላይ የተነሳ አውሮፕላናቸው ዊንግ ኦፍ ዛይን በሚል የጽዮን ክንፍ በሚሉት የራሳቸው አውሮፕላን የበረሩትና መረጃ አለኝ ስለ ኢራን ይህን በስልክ ደውዬ አይደለም የምነግርህ። ፒካክስ የሚባለው ተራራ ስር ብዙ ጉዳይ አለ እና ኢራኖች በኒውክሌር ጉዳይ ያለው ችግር እሱ አለ፣ እሱን አነሳለሁ ብለው ነው የሄዱት። ስለዚህ ነው አብዮታዊ ዘቡ ችናትና ብሎ ዮርዳኖስ ላይ ከመናገሩ በፊት ኔታንያሁ ይህንን ባደረጉ በ24 ሰዓት ልዩነት ሮብ ዕለት ደግሞ እንዲሁ ሌላ ሰው በዛች በምዕራብ ክንፍ ገብቶ ትራምፕንም ባይሆን ማነው ጄዲ ቫንስን ነው ያነጋገረው። ያም ሰው የመካከለኛው ምስራቅ ሰው ነው። ብሪፍኬዝ አስይዟል። እሱ አስይዟል። የኒውክሌር አይደለም የዶላር መሆኑ ምን ጥርጥር የለውም። የሳውዲ አረቢያ መከላከያ ሚኒስትር ካሊድ ቢን ሳልማን ያያሉ አልጋ ወራሽ ቢን ሳልማን ወንድም ናቸው። እሱ ነው እና እሱም ገባና ዋይት ሀውስን መልእክት ሰጥቶ ነው የሄደው። ዲስካሌት የሚል ማለት ነው። ማን ነው ኔታንያሁ ሲገቡ ስካሌት ነገሩ ጋር ማጥዋዝ ያለብን፣ ይሄኛው ደግሞ መጥቶ እናቀዝቅዝ የሚል ነው። እንግዲህ በዚህ በኩል ሳዑዲ አረቢያ፣ በዚህ በኩል እስራኤል ገብታ የፕሬዚደንት ዶናልድ ትራምፕ ጆሮ ላይ የራሳቸውን መልእክት አስቀምጠዋል። ስለዚህ ትናንትና የነበረው የካምፕ ዴቪድ ስብሰባ ላይ ዶናልድ ትራምፕ ምንድን ነው ያሉት? ከማስታወቂያው በኋላ ተመልሰናል። እዚህ ካምፕ ዴቪድ አካባቢ ያለው ነገር አሁንም አስተማማኝ አለመሆኑን ነው የሚያሳየው። የዚህ የኢራንን ጦርነት የማስቆም ጉዳይ ጥያቄ ምልክት እየተነሳበት ነው።
ይሄ ብሪፍ ኬዝ ይዘው የገቡት ወደ ዋይት ሃውስ የመጡት ሰዎች ነገር ሰሪዎቹ አንደኛው ነገሩን የሚያጋግል ሌላኛው የሚያረግብ እርግጥ የማጋጋር ሳይሆን የእይታ ልዩነት ነው ያለው። እንግዲህ ሳውዲ አረቢያ የምትለው እንዳነበብ ነው አሁን ለምሳሌ እርምጃ እየወሰደች ነው። ሁኔታዎች እኮ ገፍተው ሲመጡ ራሳችንን መከላከል እንችላለን የሚል ነው ሳውዲ አረቢያ በኩል። ኢራኖች ደግሞ ጦርነቱን አስፍተው ግብፅን የሚደብለዋታል። አሁን ግብፅን አንድ ተኩስ ተኩሶ እዚህ አሁን በቀይ ባህር በኩል አቅጣጫ እየቀየሩ ነው። እንግዲህ በዛ በሆርሙዝ በኩል ችግር ስላለ በዚህኛው በኩል ሰላማዊ ሁኔታ ለመፍጠር ሁቲዎቹን ለመቃወም የሆነ አንድ የተመሰረተ በሳውዲ አረቢያ አማካኝነት ሳውዲ አረቢያ በደህናው ቀን ያኔ የኢራን ጦርነት ጊዜ ኢራን ሆርሙዝ ሰርጥን ለመዝጋት በዚህ ፈጣን ጀልባ ብዙ ጥረት ታደርግ ነበር። ያንን ሲያዩ የለም ይሄ ነገር ብለው በቀይ ባህር በኩል ብንሄድ በቀይ ባህር መውጫ ቧንቧ መዘርጋት የጀመሩት ያኔ ነው። አሁን ኢራን ዘላ ሆርሙዝን በጨበጠች ጊዜ በቀን 9 ሚሊዮን በርሜል መላክ የነበረባቸው ሳውዲዎች በየት በኩል አልተቸገሩም። ሳውዲዎች በቀይ ባህር በኩል ቧንቧውን ጢምጥቅ አድርገው 6 ሚሊዮን በርሜል በሳውዲ አረቢያ በቀይ ባህር ወደባቸው ይቀዳሉ ማለት ነው። ዓለም እሱን እየቀዳ ይሄ ሁሉ ሲሆን ሲደረግ ስቃዩ ያልተባባሰበት ዋናው ምክንያት ከ70 በመቶ በላይ አቅሟ ታመርት ስለነበር ሳውዲ አረቢያ። አሁን ሀብቴዎች በዚህ በሰና አየር ማረፊያ እንግዲህ ሰና በሀብቴዎች ቁጥጥር ስር ነው እና ጠቡ መጣ የሚሉት እዛ ደግሞ ምድር አለማወቅ ሳውዲ ደገፍ መንግስት አለ የት እንዳለ እኔ ይሄን ያላመጣው አክታ ያለውን ነገር የሆነ ቦታ አለ ብቻ ሰና ላይ ቆጣጠሩ። እሱ ደግሞ ለኛ የሚመጣ ነገር ወይ ሳውዲ የምትልከውንም ሊሆን ይችላል በሰንዓ ማስገባት አልቻልንም። ለምን ሀውቲዎች ዘርበል ወደዛ እያሉ ይላል። ኢራን ግን ቁጭ ነው ያለች በየደቂቃው እየመጣች ነው ቁጭ የምትለው። ሚሳኤሉንም ሁሉንም ታረግ ነበር። በኋላ የመጀመሪያው ሪፖርት ምንድነው የኢራን አውሮፕላን ሲመጣ ሳውዲ ነች ያስመለሰችው ነው የሚባለው። ይሄ ወደ የምትሄድበት አደጋ ውስጥ ስለገባ ሆዳይዳ የሚባል ወደብ አላቸው። እዛ ጋር የሆነ አየር ማረፊያ አለ። እዛ ሄዳ አሳረፈች ማለት ኢራን። ከዛ በኋላ ይሄ አለማወቁ መንግስት ነው የተባለው። መታው አየር ማረፊያው እንትና ነው ደበደበ። እንትኑ አለ አሁን መሰለኝ ወዲያውኑ የሚጠግሉት እኔ እንዴት እንደሆነ ብቻ ደበደበ። ዛሬ ጥቃት አደረሰና በቃ እኔ ከዚህ በኋላ ጥቃት አልሰነዝርም አለ። ግን ያንን ጥቃት ያደረግሽው አንቺ ነሽ ነው የሚሉት ሀውቲዎች። ማንን? ሳውዲ አረቢያ። እዚህ አንቺ የምታታልዩ ፋራ የለም ገብተዋል። አንቺ ነሽ ያደረግሽው። የመን ውስጥ ሁለት ሳውዲ ማን ነው? ሁለት ሀውቲ አይደለም ወይ ያለው? አንድ ሀውቲ ማን ነው? ሁለት መንግስት ነው። ሁለት መንግስት ነው። ግን ሰና ዋና ከተማው ነው በሳውዲ የሚደገፈው። ሰና የየመን ዋና ከተማ ነው። በሳውዲ የሚደገፈው ያንተና መንግስት ጠፍተው እዛ የገቡት አሁን እዛ ስራ አግኝቷል የነበሩት አንድ አማጺው ምናምን አታውቅም እንደ ማናቸው የየመን አፍታር ምናምን የየመን ፖለቲካ የየመን ስልጣን የሰይፍ ጫፍ ላይ መደነስ ነው ያሉት አሊ አብደላ ሳላ ከሳቸው በኋላ ላይ አንድ የማናቸው ነበረ እኮ የሱኒ ደገፍ መንግስት ነበር። እንደዚህ ሀውቲዎች ከሰሜን መጥተው እየተዋጉ መጨረሻ ላይ ሰናን ሲቆጣጠር ወደ ሰና ሲቃረቡ እሳቸው ተነስተው እንትን ገቡ። ምንድን ነው ኤደን ማን የሳውዲ አረቢያ ሪያድ ነው ጀዳ ነው ሪያድ ገቡ የሉም። ከዛ በኋላ አሁን ሳውዲ አረቢያ ዋና ከተማዋን ለቃለች። አለማወቁ መንግስት ዋና ከተማዋን አይቆጣጠርም። ዋና ከተማውን የሚቆጣጠረው ኢራን ደገፉ ሀውቲዎች ናቸው፣ ለዚህ ሺያዎች ናቸው። ስለዚህ አሁን ከስንት ጊዜ አሁን እነዚህ ሀውቲዎች አየር ማረፊያችን ተነካሉና ሳውዲ አረቢያ ላይ አቋም ወሰዱ። አታፊም በቀይ ባህር በኩል በዚህ በባቤል ሜንዴ በኩል አይቻልም ማለት ሁለት መምታታቸው ተረጋግጧል። ሶስተኛውን ማረጋገጥ ያለው ሶስት መተናል አለ። እንደ አልፎ ተርፎ የነዳጅ መዋቅሯን ላይ ተኩሰዋል።
አሁን ይሄ ምን ማለት ነው? ሳውዲ አረቢያ ነው በሁለቱም በኩል ተዘጋጅ ማለት ነው። 6 ሚሊዮን በርሜል በየት በኩል ተላከው? በዚህ በባቤል መንደብ ነበር የሚሄደው። በሱ በኩል ሽር ትልና ወደ ኤዥያ ወደ እነ ቻይና 16 ቀን የሚፈጅባቸው። አሁን ምርጫ ስታጣ ሁለት መጀመሪያ ላይ ሁለት ማናቸው ምን አይነት እንደሆነ አላውቃቸውም። እነዚህ ምንድን ያልከኝ ሀውቲዎች ከፈፋው ላይ ከመተኮሳቸው በፊት ሁለት ትልልቅ ነዳጅ ገጆች ፊታቸውን አዙረው ወደ ስዊስ ካናል ፊታቸውን አዙረው ወደ ስዊስ ካናል ሄዱ። ከዛ በኋላ ነው የሳውዲ መርከብ የተመታው። አሁን ችግር መጣ። ምንድን ነው ችግሩ? ሳውዲ አረቢያ ያንን ሁሉ ነዳጅ የራሷ መርከቦች ወይም ደግሞ እሷ ጋር የቀዳ መርከብ ያችን አንከብክቦ በ16 ቀን ጊዜ ውስጥ ደርሶ ሻሽጦ ይጨርሳል። አድርሶ ለሚፈለገው ነገር በስዊስ ካናል በኩል ሲሄድስ ያ አማራጭ አይደለም። እንደው በእውነት ነው የምነግርህ። በግብጽ በኩል ለማለት 50 ቀን እኔ መቼም 16 እንደ አጭሩ መንገድ እንደውም እሱ አልነበረም ወይ? ጂኦግራፊ መማር ነበረም። እዚህ ሀገር ላይ ጂኦግራፊ የለም እንዴ? አለ እንጂ እንግዲህ በስተሰሜን ትወጣለህ ማለት ነው። ይሄ ባቤል መንደብ ዘጉት። በታች በኩል ያለው አሁን በግብጽ በኩል ሄደህ በደቡብ አፍሪካ ዞራ ነው የምትሄደው ነው የሚለው። ደቡብ አፍሪካ ነበር ማንዴላ በታሰሩበት በታች ባለው ዞራ ነው። እሱ ሁሉ እኮ እሱ ማለት እኮ እኛን ሁሉ አልፈህ እኮ ኢትዮጵያን አልፎ ሶማሌን አልፈህ ማንም ሄደው ማለት በቃ የግዳጅ ሽርሽር ወጪውን አስበው። ስለዚህ 50 ቀን ይፈጃል። ኦኬ ስለዚህ አማራጭ አይደለም። ስለዚህ ሳውዲ አረቢያ ምን አደረገች? ጎበዝ ነው እንዋጋለች እና አሁን እንዋጋለች። የመን ላይ ምስራቅ የመን ላይ የነበራትን ኃይል አንስተዋለች ይላል አንዱ መረጃ። በእግረኛም ልትገባ ነው። ገብቷል። ምሽግ ውስጥ መያዝ አለባት ሀውቲዎች። በአየር ብቻም ቻለና ዋናው የባህር ጦርነት ባህር ላይ እና 43 ሀገሮችን ማህበር መስረታለች። ሁሉም ያለንን ጦር ጋሻ ይዘን እንወጣለን ብለው ተስማምተዋል። ሱዳኖችም እኮ ብለዋል እኮ ሱዳኖች የራሳቸውን ችግር አልፈቱም። ምን ይሁን ብለው ነው እዚህ ውስጥ ከሳውዲ ጋርማ ትገባለህ። ችግርን ለመፍታት አንዱ መንገድ እኮ ነው። ትገባለህ። ከዚህ አካባቢ ጅቡቲ አለ፣ ሱዳንና ሶማሊያ አሉ። እነዚህ የዳርቻ ሀገሮች ናቸው። እነዚህ አሉ። ከላይ ደግሞ ባንግላዴሽን አምጥቷታል። ባንግላዴሽ ለአውሮፓም የነገርናቸው አሉ ብለዋል። አሜሪካ አውሮፓ እዚህም ናይጄሪያ ማለችበት ናይጄሪያ አለች፣ ዌስት አፍሪካ ዘ ሱፐር ፓወር እሷም አለች። እና ብቻ ይሄ ደግሞ የሰላጡ ሀገሮች አሉ እና ኳታር አሉ። የተባበሩት አረብ ኤሚሬት የለችም። እነዚህ አሁን 43 ሀገሮችን ይዛ ውጊያ ልትገጥም ነው ማለት ነው። ከማጋ ከሀውቲ ጋር ባህር ለባህር መሬት ለመሬት አይሻልም ያሉና ነው። ምክንያቱም ይሄ ስዊስ እንትን አዎ። ይሄም ሆኖ የሳውዲ አረቢያ የሮብ ዕለት መልእክቷ በዋይት ሃውስ ምዕራብ ክንፍ በኩል የገባችው ያቀዝቅዙት ጌታዬ፣ እኛም ፈቷልን ችግሩ ያቀዝቅዙት፣ ይሄን ነገር ያቀዝቅዙት የሚል ነው። ካምፕ ዴቪድ ላይ የሰጡት መግለጫ ዶናልድ ትራምፕ ከስብሰባቸው በኋላ ግን ኔታንያሁን ይበልጥ የሰሟቸው ነው የሚመስለው። ነገሮች በዛው ሊቀጥሉ በጣም ዛሬም ሊሆን ይችላል ወይም ነገም ሊሆን ይችላል። በዚህ ፍጥነት ለ15 ቀን የሚቆይ የእስራኤል አየር ኃይልም የሚሳተፍበት የኢራንን ሌላ ዙር ድብደባ የኢራንን መሰረተ ልማት እንደ ኦልሬዲ ብዙ መጥቷል እኮ በስውር መታው ሳይሉ ብዙ ድልድዮች ነው አፍርሰዋል ዶናልድ ትራምፕ። ሀገሪቱ የኤሌክትሪክ አቅሟም ቀንሷል። እንደውም ራሷ ኢራን እንዳለችው ከ4000 ሜጋዋት በላይ አጥቻለሁ ብላለች። 4000 አሁን ግን በለየለት መልኩ ፕሮባብሊ የኤነርጂ ተቋማት የሚሸጡ እሱን ጭምር የሚመታ ወገብ ቆራጭ ያሉትን ድብደባ ለማድረግ ዶናልድ ትራምፕ ተዘጋጅተዋል። በጣም መመታት
እኮ አሁንም በጦርነት ብቻ ነው ችግሩ ሊፈታ የሚችለው መደምደሚያ ላይ ደርሰዋል። በቃ በጣም መመታትና መጨረሻ ላይ ኢትዮጵያ ብለው ወይም ደግሞ ውክክ ትላለች በአማርኛ ውክክ። በቃ ምንም ማድረግ ይሳናትና ሁሉ ነገር እርሱ ባሉት በእርሱ መጀን በድርድር ይፈጽም ትላለች። ሲሲስ ቃል በቃል እሳቸው ያሉት እና ሁኔታውን በከፋ ደረጃ ለመቀጠልና ሌላ ይህን ነገር በቃ ሊቋጭልኝ ይችላል ያሉትን ወታደራዊ አቋም እንደሚወስዱ ተናግረዋል። እንግዲህ ትልቁ ነገር ምንድነው? እግረኛ ያክሉበትም ወይ የአየር ድብደባ የራሱ ገደብ አለው። ገብቷል። እንደው ሰማይ ለሰማይ ዋጋቱ ብቻ ዋጋ የለውም። አንዳንዴ በጥሻ ውስጥ አሁን ሳውዲ አረቢያ በትክክለኛ እግረኛ ካስገባች መፍትሄ ይመጣል ብዬ ነው የማስበው። ገባ? አቧራ የሚቀም ቦታ የሚይዝ ገብቷል። ሞቶ አንቆ የሚያወጣ አዘይ እንደው ዘዴ በጦርነት ላይ ማን ነው? እግረኛ ነው። መጨረሻ ደግሞ ማንም በአየር ኃይል ድብደባ ብቻ ያሸነፈ የለም። ስለዚህ አሁን ዶናልድ ትራምፕ የመጨረሻ የአየር ኃይል ሙከራ ያ ካልሰራ ግን ወደዱም ጠሉም 102ኛው የአየር ኃይል አየር ወለድ ብርጌድ መውረድ አለበት። ትራለ አሁን እንደ አዲስ እኮ ወታደራዊ ዘመቻ ወታደሮች ወደዛ ካላጓጓዙ በስተቀር ለእግረኛ ውጊያ የሚሆን የተዘጋጀ የአሜሪካ ወታደሮች በዚህ በመካከለኛው ምስራቅ ላይ በብዛት የላትም ነው። ወደ 5000 ጦር አስገብተዋል። መርሳት የለብንም ባለፈው ስናስተላልፍ የነበረውን ዘገባ በተለይ እቺ ካርግ ደሴትን ነዳጅ መሽቷል ዋናዋን የመያዟ ጉዳይ ካለ እቺ ከሸም ከላይ ሀገር ቤት ከታች ሰይጣን ቤት የጦር መሳሪያ በሰሜን ኮሪያ መንገድ የሚሳኤል የዋሻለች ከስር እና እነሱ ላይ እንትን የሚሉ አዛኝ እንደው ዘዴ ያንን ቦታ የሚይዙ ኃይሎች ተብለው ተንቀሳቅሰው መግባታቸው ሚድል ኢስት ውስጥ አሉ። የታወቁ የአሜሪካ እግረኛ ወታደሮች አሉ እና ዶናልድ ትራምፕ ትናንት ካምፕ ዴቪድ ላይ ያደረጉት ስብሰባ ውጤቱን በዚህ መንገድ የገለጹት እየተካሄደ ያለ ድርድር የለም። ኢንፋክት እና አይታክቴ ኳታር እና ፓኪስታን ያልተግባብተውም ስምምነቱ ላይ እንደገና ልቡ እንዲመታ ለማድረግ ጥረት እያደረጉ ነው እና ይቅራቸው ነው እና የመውጫ ሙዚቃው እየተዘጋጀ ባለፈው ማክሰኞ ዕለት አንድ ጥሪ ነበረን። አንተ እንኳን አንድ ቀረጻ ስለነበረ በዛ ምክንያት ሳትገኝ ቀረ ኢንተርቪው ላይ ነበርክ። እኔ ግን ወጣ ብዬ እዛ ደረስ ብዬ መመለስ ችያለሁ። መጋቢ አዲስ እሸቱ አለማየሁ አንድ ቤታቸው ጠርተውን ነበረ። የከተማው አርቲስቶችና ለወዳጅ ወደ ቤት አይላክም እንዴ? ወይ ግድ መሄድ የለብንም። እዚያው ለተገኙ ሰዎች እንግዲህ ነው የተዘጋጀ ነበረው እና እዛ ተገኝተን እሳቸው በደበር ባህል ዝግጅቱ ዋናው ዝግጅት ምንድነው? ሰሌዳ ሚዲያ የተባለ የዩቲዩብ ሚዲያቸው የራሳቸውን ሚዲያ እያስመረቁ ነበረ። ስራ መጀመሪያ ቀን ነው። ዩቲዩብ ነው ሰሌዳ ይላል። እንግዲህ በሶስት ጉዳዮች ላይ እሳቸው ሲናገሩ እንግዲህ የነበረው ሶስት ጉዳዮች ላይ አተኩረን እንሰራለን ከዚህ በኋላ ኢትዮጵያ ውስጥ ፖለቲካ፣ ሃይማኖትና የብሔር ጉዳይ በጣም ሴንሲቲቭ የሚያስተሳስሩ ገመዶች ናቸው። እነኚህ ሶስት ገመዶች በጥንቃቄ መያዝ ከቻልን ሀገራችን ብታድግበት ይሆናል። አለበለዚያ እነኚህ ሶስት ገመዶች በጥንቃቄ ካላደረግን ደግሞ መታነቂያችን ይሆናል። ስለዚህ እነዚህ ሶስት ጉዳዮች ላይ ያተኮረ ነገር ለሀገሪቱ የሚጠቅም ነገር በሶስቱ ጉዳዮች ላይ እንወያያለን ከተለያዩ ሰዎች ጋር። እሳቸው መልእክቶችን ያስተላልፉበታል። እሳቸው ብዙ ብዙ ጊዜ የመናገሪያ መድረክ አልነበራቸውም። የተለያየ መድረክ ላይ በየተሰው ላይ በተለያዩ አጋጣሚዎች ነበር የሚናገሩትና እጅግ የተከማቸ እውቀት ያላቸው ሰው ናቸው። ሁለተኛ እንደበታቸው እንደወንዝ ነው የሚፈሰው። ጨዋታም ይችላሉ። ጨዋታም በጣም የሚችሉ ሰው ናቸው። ስለዚህ አሁን ወደ ሰሌዳ ከገባ ማህበረሰቡ ከሳቸው ጋር አትሊስት ቢያንስ በየቀኑ ኦፍ ኮርስ አሁን ጀምረዋል። አሁን አንድ ቀን እየዘለሉ ይመስለኛል። ለጊዜው ግን ስቱዲዮ መኖሪያ ቤታቸው ወደ ስቱዲዮ ቀይረውታል እና ይሄኛል ዝግጅት አድርገውበታል። በጣም ሰፊ ሳሎን ነው እሱ። እዛ ውስጥ ካሜራዎችና መብራት ሁሉ ተደርጓል። የተለያዩ ሰዎችንም ይጋብዛሉ፣ ከሰዎች ጋር ይወያያሉ እና ጠቃሚ የሆነ ነገር እንደው
ልጆቻችንን ይዘን የምንከፍታቸው ዩቲዩቦች አሁን እየተቸገርን ነው። ውይይቶችን አሁን ለመስማትም አሁን አስቸጋሪ እየሆነ ነው። ማን ይናገራል የሚለውን ነገር በመስጋት ማለት ነው። ስለዚህ እሳቸው የሚያቀርቧቸው እንግዶችና እሳቸው የሚያስተላልፉት ነገር ለህብረተሰቡ ወጣቱ ነው የሚያንጽ፣ ወደ ስራ የሚመልስ፣ ለሀገር ሰላም የሚያመጣ እና ሃይማኖታዊ ትምህርትን በዚህ ደግሞ እሳቸው የታወቁ ናቸው። በተለይ የኦርቶዶክስ ሃይማኖት መምህር ስለሆኑ ከዛ አንግል ብዙ ነገሮችን ሊያቀርቡ ይችላሉ። እንግዲህ የዘለታ ይሄንን መርቀን ምሳ ተጋብዘን በጣም አሪፍ ነው። አንዱ ዩቲዩብ የፈቀደልን ትልቁ መንገድ ይሄ ነው። አሁን እያንዳንዱ ሰው በእሳቸው በፈለገበት ሰዓት ከፍቶ ማዳመጥ የሚችልበት መማር ማወቅ እና ኢቭን መዝናናትም ልለው እችላለሁ። ነገሮችን የሚያቀርቡበት መንገድ አዳራሹ ይስቃል፣ ጨዋታ ይችላል። ስለዚህ የመጀመሪያው እርምጃ ሰሌዳ ሚዲያ ሰብስክራይብ መደረግ አለበት። ሰብስክራይብ ማድረግና የደውል ምልክቷን መጫን ነው። እችን ካደረጉ ኤቭሪ ታይም እሳቸው ስቱዲዮ በሚቀመጡበት ጊዜ ኖቲፊኬሽን ይደርሳቸዋል። የራሳቸውን እንትን አመቻችተው በተለይ ውጭ ሀገር ያሉ ኢትዮጵያውያን እሱን ይከፍቱና ስክሪናቸው ላይ አድርገው የሚሰሩትን እየሰሩ በደንብ ማዳመጥ ይችላሉ። ለስጋም ለነፍስም የሚሆን ነገር ነው። ይበርቱ ነው የምንለው። መልካም የሥራ ጊዜ ነው የምንመኘው። መጋቢ ሐዲስ ሰዓታችንም ሄዶብናል። ጥላሁን ገሰሰ ነው ተረኛው የዛሬ ወደ ምሳ ሰዓት የሚጋብዘን። የሆዴን አውጥቼ ይላል። የሆዴን አውጥቼ እንገርሽ እኛ ጨርሰናል። እሱ ይቀጥል። መልካም ቀን